ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራማችን ጀምሯል። በዛሬ ፕሮግራማችን እንደጀመርነው በስፖርት ነው የጀመርነው። ከማን ጋር ቆይታ እናደርጋለን? ከወጣቷ ህይወት ጋር ቆይታ የምናደርግ ይሆናል። ከዛ በፊት ግን ስፖርታችንን እንስራ። አብራችን ሁኑ። ዛሬ ፈተና ነው ምንትዋ ፕሮግራም። ብስራት አያና እባላለሁ። አሰልጣኝ ህይወትን ማቃት ካሁን በፊት ስፖርት ሲጀምርልን ወንድማችን ፋሲል ነው የነበረው። ከሱ ላይ ትመጣ ነበር። ያው ዋና አሰልጣኝ ሆና ሳይሆን ፋሲል አሰልጣኝ በነበረበት ሰዓት ትመጣ ነበር። ከዛ በኋላ ያው ሁሉም እንደሚያውቀው ወንድማችን ፋሲል በድንገተኛ ሞት ሲለይ ይህንን የፋሲል ስፖርትን በዋና አሰልጣኝነት ተረክባ በጣም በብቃትና በጥሩ ሁኔታ እያስኬደችልን ያለች ዋና አሰልጣኛችን ናት። ካሳው ይርዳው እባላለሁ። ፋሲል የጤና ጥበቃ ስፖርት ነው የምሰራው። አሰልጣኝ ህይወት በጣም ጎበዝና ጥሩ ልጅ፣ ታታሪ ልጅ፣ በርትታኛንም ተበረታ በጣም ጎበዝ የሆነች ልጅ ናት። በእውነት ጀግና የምትባል በርቺ የምትባል ገና ልጅ ናት። ስናያት ግን በቃ ከእድሜዋና ከአቅሟ በላይ እያሰራች ያለች አሰልጣኛችን ናት። አይደለም ሴት ወንድ እንደሷ የሚያሰልጥን የለም። ማንንም መቶ ቢያት የሷን ያህል አሰልጣኝ የለም። የምታዩት ሰው በጣም በእድሜ በሳል በብዛት ከ40 በላይ ማለት ብል ማጋነን አይሆንም። በፊት ምርኩዝ እዛው ሲሄዱ የነበሩ አሁን በዚህ ስፖርት የተነሳ ሽመላቸውን ምርኩዛቸውን ትተው ቀና ብለው አብረው እንደኛ እኩል እየሰሩ ያሉ ሽማግሌዎች አሉና በእድሜ ትልቆች ብንሆንም አሰልጣኝ እስከሆነች ድረስ የምታደርገው የምታዘዘውን ማንኛውንም ነገር ተግባራዊ እያደረግን ነው። ታዛዦች ነን። ስፖርት በባህሪው ደግሞ ትህትና መላበስ ስለሆነ ዝቅ ብለው ሁሉም እንደ እድሜው ሳይሆን እንደ ልጅ እየታዘዘ ስፖርቱን እያካሄድን ነው። ቦታ ተሰጥቷት መንግስት እንደ ሴትነቷም እንደ ልጅነቷም ራሷን ማስተዳዳሪ እንደሆነች መጠን መንግስት ተባብሯት ቦታ አግኝታ ቦታ እንትን ምትል አይደለም የሰራው ቀርቶ ያልሰራው የስፖርትን ጥቅም እያየ ወደ ስፖርት ይመጣ ነበር። በዚህ አጋጣሚ ማስተላለፍላት የእውነት መናገር እኔ አሁን በባህር ዳር እንደ ብቸኛ አሰልጣኝ ናት ማለት ብል ማጋነን አይሆንም። ሴት አሰልጣኝ ማለት ነው። ምቹ የሆነ ቦታ የለም። እንደምታየው እንደዚህ አስፋልት ላይ መኪና ጋር እየተጋፋን ምናምን ነው እየተሰራን ያለ። ምናልባት የልጅቷን ለማበረታታት ሰፊ የሆነ የስፖርት ማዘውተሪያ ቦታ ተሰጥቷት ከዚህ የበለጠ አሁን ከ100 ማያንስ አባል ነው ያለው። ቦታው ምቹ ቢሆንለት ደግሞ ከዚህ በላይ በጣም ብዙ መስራት የምትችል ብዙ ማድረግ የምትችል ገና ወጣትና ታዳጊ ልጅ ስለሆነች መበረታታት በእንዲህ አንዳንድ ስልጠናዎች ላይ በሚዘጋጁ ሰዓት ወደፊት መጣ ማሰልጠንና ለህዝብ ተደራሽ መሆን ብትችል የተሻለ ይሆናል ብዬ አስባለሁ። እሺ ተመልካቾቻችን አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራም ላይ ነው የምትገኙት። ዛሬ ምንትዋ ፕሮግራም ከወጣት ህይወት ጋር አብረን ልናሳልፍ እንዲህ በጠዋት ተነስተን ከስራዋ ጀምረናል ማለት ነው። ወጣት ህይወት ማናት ለምትሉ ደግሞ እንግዲህ ከሷ ጋር ቆይታ አደርጋለሁ። ስፖርተኞችም የስራ ሰዓታቸው ስለደረሰ የሚሄዱ ይሆናል። እኛ እዚህ የቆምንበትን ቦታ የትራፊክ ፍሰት ያለበት ቦታ ነው አይደለ? ስለዚህ ቦታችን ለቃለን ማለት ነው። ከህይወት ጋር ቆይታ አደርጋለሁ። ከእናንተ ጋር አብሬ ስለነበርኩ ደስ ብሎኛል። መልካም ጊዜ ለሁላችሁ። እሺ እናመሰግናለን። እሺ ህይወትዬ ቅድም እንዳልነው እንግዲህ ይሄ ዋና አስፋልት ነው አይደለ? ትልልቅ መኪኖችም ያልፋሉ። ቁጭ ብለን ደግሞ በእርግጠኝነት ተመልካቾቻችን ጓጉተዋል። ስላንቺ ብዙ ነገር ማወቅ ይፈልጋሉ።
እኔ ያሰብኩት ጣና ዳር ንፋስ ይቻላል እየተናፈሰ ስላንቺ ህይወት ማውራት እንችላለን። ይሄ መንገድ መኪናም ስለሆነ ሁሉም ሰው እንዲንቀሳቀስ በነፃነት አሁን አንድ ሰዓት በኋላ እኛ አይፈቀድም አይደለ? ህብረተሰቡ ይጉላላብናል። ወሻላ ወደዚህ መሄድ አለ። በዛኛው ተጣበው ከመሄድ ይሄንን ለቃቸው ይሄን ድንጋይ እንትን ብለን ነበር ምን ሰራ ነበር። ይሄን ድንጋይ አንስተን ነው አንድ ሰዓት ሻርፕ ሲሆን ምን ዘጋው። ስለዚህ ቦታቸውን እንቀቀላቸው ባክሽ። ውድ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ስለዚህ ጣና ዳር ቁጭ ብለን የጣና ንፋስ የጠዋት ንፋስ እየተቀበልን ህይወትዬ ጋር ቆይታ እናደርጋለን። አብራችሁን ሆኖ ቸርስ ባለሽበት ዋው አሰኝቶኛል። ስፖርትሽ ያው ብዙ ጊዜ ሰርተሽ ስለማጣቂ ያው ዛሬ ሰርተሻል በደንብ። በቢሮ ትንሽ ጀምሬያለሁ ግን አዲስ መስላለህ ህይወት ይሙሽ ነው ተኝ አዲስ አይደለሽም ግን ሳይሽ እንዳገባው አዲስ አይመስለኝም። የሰራ ሰው ነው የሚመስለው። ቆንጆ ነው። ቢሮ ላይ ትንሽ እንሞክራለን እንቅስቃሴ ትንሽንም ቢሆን ስፖርት ማንኛውም ቦታ አይገድበውም። ማንኛውም ቦታ ጊዜሽን አመቻችተሽ ትንሽ የደቂቃ 30 ደቂቃ 1 ሰዓት በቂሽ ናት። በቀን መስራት አለበት ይቻላል። በድካም ከሌለሽ አንቺ ትንፋሽሽን ማረፍ ምናምን የምትፈልጊ ከሆነ ነው እንጂ ያረፍሽ ብትሰሪ ሞር ደግሞ ቆንጆ ነው። ግን ደግሞ በየቀኑ ብትሰሪም አሪፍ ነው ብዬ ነው ማለት ነው። ያው እኔ እንደራሴ ባልሰራውበት ቀን ይደብረኛል። አንዳንድ ሰው ስፖርት ባልሰራ ቀን ይደብረው አለ። ከዛ ድብርት ውስጥ ለማውጣት ደግሞ ስፖርት ቢሰራ ቀኑን ያበራለታል ማለት ነው። እኔ በዛ ነው ማለት ነው። ውድ ተመልካቾቻችን ወሬያችን ቀጠልን አይደለ? አማራ ሚዲያ ኮርፖሬሽን ምንትዋ ፕሮግራም ላይ ነው የምትገኙት። ዛሬ ቀደም ሲል እንዳያችሁት ምንትዋ ፕሮግራማችን ከወጣት አሰልጣኝ ወጣት እንደ ወጣት ማለት ልጅ ነች። ስንት ዓመት ነው እህትዬ? ህይወት ብርሃን ጋር 20 ዓመት እድሜ ይነገራል። ያው እድሜ አይነገርም ይባላል። እሷ የእውነት እድሜዋን ነግራኛለች። ልጅ ነች የእውነት በጣም ጎበዝ። ቀደም ሲል እንደተመለከታችሁት እንግዲህ ስትሽከረከር የነበረችው ወጣት ህይወት ጋር ቆይታ ነው የምናደርገው። እንግዲህ የስፖርት ጊዜያችንን እዛ አሳልፈን ውሃችን እየጠጣን ደግሞ ወጣቷ ማነች ለምትሉ ምላሽ ልትሰጥ እዚህ ፊት ለፊቴ ነው የምትገኘው ማለት ነው። ስለ ህይወት ምንድነው የምናውቀው? ስፖርት ላይ ምንም ደስ ይላል። ያው ውጣ ወረድ ቢኖረው አትሌትም ነበርኩ፣ ብስክሌትም ነበርኩ። ያው የዛ ሳፖርት ምናምን ያስፈልግ ነበር። ያው በራሴ ጥረት ነው ሁሉንም ማደርገው። እዚህ ስትደርሺ ከመድረስሽ በፊት ህይወትዬ የተወለደች የታደገች የተማረች የሚለውን ነገር ንገሪ። የተወለድኩት እንጅባራ ግምጃ ቤት ይባላል። እንጅባራ ውስጥ ነው። እዛ ነው የተወለድኩት። ግን ያው በልጅነቴ ይዘውኝ መጡ ቤተሰብ። አሁን እዚህ ነው የተማርኩት ሰርጸ ድንግል ትምህርት። እዚህ ነው እዛ ተወለድሽ እንጂ ያደግሽው እዚህ ባህር ዳር ነው? እሺ እዚሁ አደግኩኝ። እዚሁ ነው ስፖርቱንም ሁሉንም ጎን ለጎን የምሰራው። ያው ቤተሰብ ጋር ብመጣም ራሴን ችዬ ለመስራት ከቤተሰብ መውጣት አለብኝ ብዬ ራሴን ችዬ ራሴን አቋቁሜ ነው የምሰራው። ቤተሰብ ራሳቸው ህይወት አለ፣ እኔ የራሴ ህይወት የራሴን እንትን እያልኩ ነው እያዳበርኩ ነው የምሰራው። ያው በራሴ መቆም ወዳለሁ። በማንም ጫና ሳይኖር ማንም ሳያግዘኝ በራሴ ነው መቆም ብዬ ነው የምሰራው። ስለዚህ ራስሽን መቻል ከጀመርሽ ስንት አመትሽ ላይ ወይንም የስንተኛ ክፍል ተማሪ ያለሽ ነው? ቢያንስ በ5ኛ ክፍል ምናምን እስከምደርስ ያው ቤተሰብ ጋር ነበርኩኝ። ከዛ በኋላ ራሴን ነው በራሴ ጋር ነው ተያልኩኝ። ከ5ኛ ክፍል ጀምሮ ራስሽን የምታስተዳድረው በምን አስተዳደርሽ? እስቲ ያው በራሴ በግሌ መስራት ነው እንጂ ያው ስፖርት ላይ ነው አብዛኛው። ገርሞኝ እኮ ነው ለመሰለሽ በአብዛኛው የ5ኛ ክፍል ተማሪ ልጆች ምን እንደምናደርግ አውቃለሁና በወቅቱ የቤተሰቦችሽ ሁኔታ አስገድዶሽ ነው ወደ ራስሽ ስራ ልትገቢ የፈለግሽው ወይስ አንቺ ፍላጎት ስላለሽ ነው ወይስ እናትና አባታንቺ ማስተማር ስላልቻሉ ነው? ይሄን ዘርዘር አድርገሽ ንገሪኝ። ማስተማር ያው አቅም የሚባልም አለ። ያን በራሴ ሰርቼ ነው እንትን ምለው ቤተሰቦቼ ያው አልቻሉም። የራሴን በራሴ ስቲል ቆም ብዬ ሩጫም አትሌቲክስ ሰራ በመንሰራ ያው በግል ንግድ ምናምን እንቀሳቀሳለሁ። ምን አይነት ንግድ ጀመርሽ? ገርሞኛል። 5ኛ ክፍል ሆነሽ ምን አይነት ንግድ ጀመርሽ? ለመጀመሪያ ጊዜ አስታውሽኝ። ጎን ለጎን ያው ሳሙና ምርት ነበረ። ሌላም ስራ የተወሰኑ ያው ስራዎችን ሰራለሁ።
ብቻ ያው ለራሴ ሌላም ስራ እኔ ዛሬ አልቅሽም እኮ አልቅሽም በግልጽ እናወራለን። ምክንያቱም ጥንካሬሽን የምታወሪን ሰርቶ ትልቅ ደረጃ መድረስ ደግሞ አያስነውርም አይደለ? ለሌሎችም ትምህርት ስለሚሆን ከትንሽ ነገር ነው እንደተነሳሽም ስለነገርሽ ብዬ ነውና ለመጀመሪያ ጊዜ ስራ ሰርተሽ ያገኘሽው ገንዘብ ስንት ነው? እኔ አላስታውሰው ማለት አብዛኛውን ጊዜ ከእጅ ወዳፍ ነው ያንተ አለ አይደለም ምሰራው ስራ አብዛኛው በቴክስቲያንም እዚህም እያልኩኝ ይከፈልሽ ነበር ታዲያ በዚህ በስክሌቱ በአትሌቲክሱ ይከፈልሽ ነበር? በዛ ነው አብዛኛው ያንተ አለ። ወደ ሳሙና ማምረቱ እንዴት መጣሽ? ሳሙና ማምረቱ ያው እስኪ የግል ቢዝነስ ልጀምር በሚል ማምረት ጀመርኩኝ። ያው የተወሰነ ጊዜ ሰራው ግን ያከስራል። ያው ያንተ አለ አይደለም ያ ትርፋማ የሆኑም አሉ ሲስተሙ የገባቸው። እኔ ደግሞ ያው ሳይገባኝ ያ ብዙ ማህበረሰቡን አገልግያለሁ። ያለል ወፍራም ቀጭን በሚል ነገር ነዛ ነገሮችን ያው ሰርቼ ወረዳም ሰዳለሁ እዚህም ሰጣለሁ። ያው ታዋቂ ነበር በሰዓቱ። ከዛ መንሻ ገንዘብ ማን ሰጠሽ? በራሴ ነው ሁሉ ያው ራሴ እሰራለሁ ራሴ ነኝ። ማንም ይሰጠኝም የለም ምጠይቀውም የለኝ። በስንት ብር ጀመርሽ? እዚህ ልሻል ሳሙና ካፒታል ነው። ካፒታል ስንት ነበር ያለው? ካፒታል ትንሽ ናት። እንደ ስንት ናት እንወቃት? ታውቂያት 160 ምናምን ኮበል ሳመርት ነበር በነገራችን ላይ ኮበል። ኦኬ ኮበል ተደራጅተን ያው በማህበር አደራጅተውን ቀበሌ ላይ ምናምን ከዛ ስንሰራ ነበር። ያችን የተወሰነች ብር አጠራቅሜ ነው ወደዛ ስራ የገባው። እሱ እንድታወሪ ነው። ስለዚህ 160 ሺህ ብር አጠራቀም። ምናልባት ያው በትንሹ በጣም ብዙ እኮ ነው ህይወት ያኔ። ያኔ ያ በዛች ነው የተንቀሳቀስኩኝ። ያው ያንተ ላይ አይደለም በትንሽ ጀመርኩኝ። ያው የመኪናው ኪራይ የሚባል ነገር አለ። ወደዛ ጭነሽ ምትልኪው ባህር ዳር ላይ አልተንቀሳቀስሽም ነበር? እዚህ የለም። እዚህ ያው የሚያውቁኝ ናቸው የሚወስዱት 10 ሊትር 5 ሊትር የሚወስዱ የሚያውቁኝ ናቸው እንጂ ሌላ የለው። ወረዳ ነው ምጭኔ የነበረ። ከዛ ወቅቱ ደግሞ ያው ሰላም ስላልነበረ በወቅቱ ምክንያት አቆምኩት ማለት ነው እንጂ ሌላ ነገር የለው። ኦኬ ከዛ በኋላ ወዴት ተሄደ? ከዛ በኋላ ያው በመሃል ብስክሌት እንደጀመርሽ ነግረሽኛል፣ አትሌቲክስም እንደጀመርሽ ነግረሽኛልና ብስክሌቱ መቼ ተጀመረ? ከዛ ወደ አትሌቲክሱ እንዴት ተገባ የሚለው ንገሪ። ብስክሌቱ ያው 2007 አካባቢ ነው። 2007 ነው ያው ህፃን እያለሁ ማለት ይችላል ስፖርት ጋር የተቀላቀልኩት 2007 አካባቢ እስከ 2009 እንደዛ ነገር። ከዛ በኋላ ወደ አትሌቲክስ ገባሁ። በምን አጋጣሚ ወደ ብስክሌቱ መጣሽ? ብስክሌት ያው ደስ ይለኛል። እኔ ብስክሌት በጣም ነው የምወደው ለመንቀሳቀስ ደስ ነው የሚለኝ ብስክሌት ማለት ነው። ከዛ በቃ ወኔ የአዮና አሰልጣኝ አለ አማን ይባላል ኮች አማን፣ እሱ ነው የገፋፋኝ። በሆነ ስራ ተገናኝተን ከዛ እንደዚህ ብስክሌት ማሰሪ ምናምን አለኝ። ገባው ተሰራ ነበር የተወሰነ ጊዜ። ከዛ ደግሞ ተነስቼ ወደ አትሌቲክስ ገባው ማለት ነው። ብስክሌት ምን ደረጃ ድረስ ደረሽ? ብስክሌት የመወዳደሪያ ብስክሌት ገዛሽ? እኔ አልገዛውም፣ ክለቡ ነው አዛው። ክለቡ ገዛሽ? በምን ክለብ ነው የታቀፍሽው? አማን ነው የግል ነው ያንታለ እንደ ነጥረት ምናምን አይደለም። ሌላ በግል ደግሞ አለ የሚያሰለጥን። ኦኬ 2 አመት ተሰራሽ? ያው እንደዛ ነው። እሺ ውድድርስ እንዴት ነበር? የብስክሌት ውድድር ምንም አይልም። ያው እዚሁ ነው ዞሮ የትም አልሄድ ነው ሌላ ቦታ እዚሁ ነው። ያው ያሳተፉናል። የተወሰነ ጊዜ እዚህ ሰርተናል። እንዴት ነበር የውድድር ውጤት? መውደቅ ምናምን አለ። ያ ጉዳት ሲመጣ እናቴ አሰልጣኙን አይቻልም ማለችው። ወደቅሽ እንዴ? ወድቂያ የውድድር ጊዜ የውድድር ሰዓት የሆነ ጠጠር ይገባብሻል፣ የተለያዩ ነገሮች ማቴሪያሎች ሃይላንድ ምናምን ይገባብሻል። በዛን ሰዓት ወይ ኮሊደር ይመታሻል ጠርዙ። በዛን ሰዓት ወድቂያለሽ። ሁለቴ ወድቄ ተሰፍቻለሁ። ኧረ እባክሽ እስቲ ያው ብስክሌት በጣም ስፒድ ስላለ አጋጣሚ ሄልሜንት እናደርጋለን እንጂ የሚያገኘን እዚህ ጋር ነው። ከመጨረሻው ወይ 2 ወይ 3 ዙር ሲቀረን የዛኔ ወድቃለሁ። እየሄድኩ እያለ ያው አለ አይደል ድካም አለ። ስትዞሪ ከርብ ላይ ስትዞሪ አጋጣሚ ሆኖ እንትን ትያለሽ ማለት ነው። እሺ ወደቅሽ? ወደቅኩኝ። እኔ ወደ ሆስፒታል ስገባ እነሱ ያሸንፋሉ ማለት ነው። እንዴ ወደቅሽ? እኔ ያለ ሁለቴ ነው የወደቅኩት። ሁለቱንም በውድድር ጊዜ ወደቅሽ? አዎ ሁለቱንም ያው ስፌት ነው። አሰልጣኙ ቤት መጥቶ ለመናት ምናምን አይቻልም፣ ከዚህ በኋላ ጡጤን አሽቼ ነው የምረግምሽ አለችኝ ማለት ነው። ከዛ በቃ ተውኩት። ለምን የማዘር ደስታ ፈልጋለሁ። እሺ ከዛ ወደ አትሌቲክስ ገባሽ?
አትሌቶቻችን እነ ቀነኒሳ እና ኃይሌ ነጥሩነሽ አውለውልበው ሲሰቅሉ እንባዬ ነው የሚመጣ ማለት ነው። የሀገር ፍቅር የሚባል ነገር አለ። በጣም ደስ ይለኛል ሩጫ ማለት ነው። ግን አቅም ያስፈልጋል። ከጎንሽ የሆነ ሰው መኖር አለበት የሚደግፍሽ በሆነ ነገር በገንዘብ ብቻ አይደለም አይዞሽ የሚልሽ። ይሄ ከሌለ አትሌቲክስ አይሆንም ብዬ ነው የማስበው። የሆነ ነገር በጎንሽ የሆነ ሰው መኖር አለበት አይዞሽ የሚል ስፖርቱም የሚደግፍ። ይሄ ስፖርት ላንቺ አይሆንም ምናምን የሚልሽ ካለ ይዛኔ ጥሩ አይደለም አሉሽ ሚል አለ። ከቤተሰብ ጀምሮ አይቀበሉ። ቤተሰብ ብስክሌት አስቆመሽ ለማትክስ ሊያስቆም በቃ ስፖርት ላንቺ እንዴት ነው የሚሆነው ምናምን በሚል ብዙ ነገር አለ። አንዳንዴ ሳፖርት ያስፈልጋል። አጠቃላይ በስፖርት ዓለም ላይ ስትኖሪ አይዞሽ የሚል ሰው በጣም ወሳኝ ነው። ከጎኔ ማንም ስለሌለ ነው ማውራሽ። ማንም የለም። ያው አይዞሽ ማለት እንትን ስላጠረኝ በራስ ደግሞ ያው ብዙ ነገር ትታገያለሽ አልሆን ሲል ወደ ሌላ አጥፍ ትያለሽ ማለት ነው። እሺ በባህር ዳር ዩኒቨርሲቲ እንደታቀፍሽም ነግረሽ ነበር። ተወሰነ ጊዜ ቆይተናል። አንደር ሰርቲ በሚለው 400 ነበር ምሮጠው። 400 ላይ ያው አንዳንዴ ድካም ትንፋሽ አተነፋፈስ ላይ የሆነ ያስፈልጋል። 400 ራስሽ መርጠሽ ነው ወይስ ተሰጥቶሽ? ተሰጥቶኝ ነው። ያው በአቋም ምናምን ያያሉ ይሰጠሻል። ስንት ጊዜ ቆይሽ በክለብ ታቅፈሽ? አንድ 4 አመት ያለ። ስለዚህ ጥሩ ነበር ብዬ ነው የማስበው። እንግዲህ እዛ ላይ ከታቀፍሽ ወጪሽን የሚሸፍንልሻል። ያው ወጪ ነው ያለ ነው፣ ግን ደሞዝ ይከፍለን ነበር። ስንት ይከፍላችሁ ነበር? በሰዓቱ 780 ብር ነው። በጣም አሪፍ ነው። በነገርሽ ያቺ ብዙ ነገር ትሸፍንልኛለች። ምን ይሸፍንልሻል? ያው የተወሰነ ነገር ጨምርና ቤት ኪራይ ይችል ነበር ይዛኔ። ለምን እማራለሁ እንደዚህ ሰራለሁ ጎን ለጎን ማለት ነው። እማራለሁ የተወሰነች ደግሞ ትንሽ እየሰራ ደግሞ እንቀሳቀሳለሁ። ከዛ ቤት ኪራይ ጨምሬ ከፍላለሁ ማለት ነው። ስለዚህ አንቺ ደሞዝተኛ የሆነሽ በ10 ምናምን አመትሽ ነው ማለት ነው። አዎ። እና የሆነ ጊዜ ከዛ በጀት የለም በሚል ወጣና ከዛ በቃ ተበታተና አትከይቱ። ከዛ ህይወት ወዴት ቀጠለ? እንግዲህ ሩጫውን ማርሹ ብስክሌቱን ማርሹ ደግሞ ወዴት ሄደ? ህይወት ይቀጥላል። ያው ከዛ በኋላ ነው ንግዱ ምናምን ወደ ውጭም ሄጄ ነበረ። የት ሄድሽ? ጆርዳን ነበር። ያው ሰውን በማየት ነው እንጂ ለውጥ ይኖራል አይኖርም የሚለውን ያን ተከትዬ ነው ሄድኩኝ። ግን በቃ አገሬ ውል እያለ ነው የሚታየኝ ማለት ነው። እዛ ሰውን በጣም ነው ያስጠላኝ። እንደገና በራሴ ደሞዝ በራሴ ከኪሴ አውጥቼ ነው ከፍዬ የመጣኝ። አስጠላኝ ማለት ነው። የኢትዮጵያ ሽታው በራሱ ይናፍቅሻል። እንደዚህ እጽዋት ምናምን ስታይ እጽዋት የለዛ ፎቅ ብቻ ነው። ነፋሱ ራሱ ምን ቤት ገባሽ እንደሄድሽ? ደስ ይላል ቤቱ። እሺ አብዛኛውን ጊዜ እኔ በመዝናናት ነው ያሳለፉት። በእችን አጭር ጊዜ ውስጥ ያው የሆነ በሽታ ገጠመኝ። ከዛ ትቼው መጣ ማለት ነው። መዳን አልቻልሽም? ወዲያው ነው የመጣሽ? ልታሳከመኝ ሁሉ ነበር። እሱ አልታሳከመኝ ነበር፣ ግን በምክንያቱ ያን ታህል ህመም አልነበርም። በምክንያት መምጣት ፈለኩ። ሀገሬ ላይ ነው ሰርቼ መቀየር ያለብኝ። ለምንድን ነው የሰው ሀገር ያሰኘኝ? ያ ልፋት ነው። እዚህ ጋር ምንም ነገር ያን ታህል ልፋት የለውም፣ ግን እዛ ጋር መሰራውን እዚህ መስራት አልችልም ወይ የበራሴ ቆምኩ። እንደኔ ስፖርት እየሰሩ ቆይተው እንዴት ለምን እዛ ጋር ሄደው እንዳልሆነ ይሆናሉ የሚለው ነገር በስፖርት ዓለም ስላደግ ያው ስፖርት ይናፍቃል። እዛ ሄደሽ አሰሪም ሌላ ስራ ነው። መቼ መጣሽ ባህር ዳር? ባህር ዳር በቅርቡ ነው የመጣው። ወደዚህ ኤሮቢክስ መቼ ጀመርሽ? ምን አጋጣሚ በምን አጋጣሚ? ኤሮቢክስ ረጅም አመቴ ነው። እዛ ፋሲል ነፍሱን ይማረውና አሁን በቅርቡ ነው የሞተ። በሱ ጋር ነበር በፊት ሰራ የነበረ። ከዛው ነው የሱን ራይ እያስቀጠልኩ ነው የምገኘው። ምን ረዳት ነበርሽ? አዎ ረዳት ነበርኩኝ። መጀመሪያም ሲከፍት ይሄንን ቆጠጢናውን እኔ ለኔ የከፈተልኝ። ከዛ ልጆችን አሳድግበት በሚል ነው ትቼ ሄድኩ ወደ አረብ ሀገር። እኔ ደግሞ የተወሰነ ለምን ሰርች አልመጣምና አንድ ላይ ጅም ቤት ከፍተን ለምን አንሰራ ፋሲልና ህይወት የሚል አንድ ላይ እቅዳችን ያ ነበረ። ሞት ቀደመው እና እንደዚህ ነው ረጅም ራይ ነበር ያለን እሱ ጋር። አብሬሽ ስሰራ ሳይ በጣም ትልልቆች ናቸው አብረውን የነበሩና አንቺ ደግሞ በእድሜ ትንሽ ነሽ። እንዴት ነው አምነው የሚቀበሉሽ እያልኩ እያሰብኩ ነበር። አዎ በእርግጥ እኔ ስመጣም አልጠበቁም እንደዚህ። በፊትም ያውቁኛሉ ነባሮች አሉ። ከነባሮች በዘለለ ደግሞ አሁን አዳዲስ ደግሞ የተጨመሩ አሉ ማያውቁኝ። ስመጣ እንደዚህ ትምጣ የሱ ልጅ አለች በሚል ነው የመጣሁኝ። እሷ ታስቀጥለው በሚል ማለት ነው።
ስመጣ አላመኑ እንደዚህ ግዙፍ ሰው ምናምን ትልቅ ረጅም ነው የጠበቁት። ግን ስመጣ የሆነ እንደራሳቸው እንደ ፍላጎታቸው እንዲያዝዙኝ ሆነ ማለት ነው። ትልልቆችም ናቸው አይደለ? ስለዚህ እኔ በእነሱ ትእዛዝ ውስጥ አልወጣም። እነሱ የሚሉኝ ነው የማደርገው። በፍላጎታቸው ደስተኛ ሆነው በቃ ስፖርቱን ወደው እንዲሰሩት ነው የማደርገው አሁን ያለው። ደረሰ የትምህርትሽ ሁኔታስ? ትምህርት ያው 12 ላይ ነው የተውኩት። ወደዚህ ወደ ስራ ገባሁኝ። አልመቸኝ አለ። አንዳንዴ ብዙ ነገሮች ሴት ላይ ብዙ ጫና አለ። ራሽን ስታስተዳድሪ ደግሞ ብዙ ነገር ይገጥምሻል። ያው ኢኮኖሚ የሚባል ነገር አለ። ያ ነገር ስላለ አቋርጬ ወደ ስራ ገባ። ለምሳሌ ዛሬ ስፖርት ይሰራል። ጠዋት ቁርስ ምን መሆን ያለበት? እኔ ጁስ ምናምን ወስዳለሁ። ጁስ እንጠጣ፣ አቮካዶ፣ ፍሩት ነገሮች፣ ሳላድ እነዛ ነገር ተጠቀማለሁ። ምሳስ ምን መሆን አለበት? ምሳዬው የተወሰነ እንጀራ ቢኖረው ጥሩ ነው። መክሰስ አለው? መክሰስ የለውም። ክልክል ነው? ክልክል አይደለም። እኔ አልወስድም ነው ለራሴ ነው። እራትስ ምን ይሆን? እራት የተወሰነ ወይ ፈሳሽ ነገር ቢኖረው እና ጥሚት ምናምን ብዙ ነገር አለ ምናምን ቢሆን። ስለዚህ ይሄ ወጪ አለ። ቤት ክራይ አለብኝ። ገቢ ያው ከአንድ ሰው 500 ብር ነው። በብዛት ሰዎችን እንዳይሻቸው ነው 100 ምናምን ሰው አለ ብያለሁ። የዛን ግማሽ ለልጆች ከፍላለሁ። ለማን ልጆች? ፋሲል አስማረ ነው ስፖርቱን ያስጀመረው። አሁንም እሱ ነው እያስቀጠለው ያለውት። በሱ ስም ቃል ስላለብኝ ልጆቼን አደራ ብሎ ነው ወደ መቃብር ሲሄድ ወደ ማይቀረው ዓለም ሲሄድ ልጆቼን አደራ ብሎኛል። በደህናው ቀን ያው እንግዲህ እነሱ ጋር ነኝ ዙሩ። ስለዚህ የምታገኙ ገቢ ለሁለት ቃልሽን ለመጠበቅ ነው እንጂ እኮ የምታሰሪው አንቺ ነሽ አይደል? እኔ ነኝ ማሰራው ቃል አለብኝ። ያው ቃል ግድ ነው። እንግዲህ ትንሽ ያው አድገው እንደኔ ባይሆኑም ትንሽ ያድገው የኔን እንትን ተከትለው የሱን ያባትየውን ያን ማቆይላቸው ከዛ እነሱ እስከሚረከቡኝ ልጆች ሰልጥነው ከአባታቸው ምትክ ቢገቡልኝ እኔ ደስተኛ ነኝ። ይሄ ራሱ ደስ የሚል ነገር ነው። ለምን ያው የልጆቹ የአባቱን ራዕይ መከተል አለባቸው ልጆች። ወንዱ አለ ሴቷም አለች። እንግዲህ ከእግዚአብሔር ጋራ የሚቀጥሉ ነው ብዬ አምናለሁ። ጥሩ። ሌላው ደግሞ ምንድነው የነገርሽኝ በተለይ ከመጀመራችን በፊት በሆነ ወር ልዩነት የደምና የኪሎ ምርመራ አረጋለሁ እያልሽ ነበር። የተለየ ነገር እሱን ንገሪኝ እስቲ። እሱ ያው አንደኛ ኪሎአቸውን ቢያውቁት ቀን በቀን የሚቀንሱትን እንትን ይላሉ። የቀነሱ ያለውን ነገር ቢመዘኑ ለውጡን ያዩታል። በዛ ብዬ አምናለሁ። ከዛ ግፊታቸውን ደማቸው ይለካል። እዚህ ጋር የሚለካ አለ አይደል? መቼም ዶክተሮች ያውቁታል። የሕክምና ባለሙያ ስፖርት ላይ ይመጣው ነው የሚለኩልሽ? ይመጣሉ። አዎ ዛሬ ያው በካሜራ ፊት አንፈልግም ምናምን በሚል ነው ይመጣሉ አብዛኛውን ጊዜና ይለካሉ። እንደዛ ነው እንግዲህ ያለው ነገር። ስለዚህ አንቺን የተለየ የሚያደርገው ይሄ ነው ማለት ነው። በአብዛኛው የስፖርት እንትኖች ቤተሰቦች ይሄን ያደርጋሉ እንዴ ሌላ ቦታ ላይ? እኔ እንጃ፣ እኔ ራሴን ነው የምከተለው። ጥሩ። ስለዚህ በልምድ ያመጣሽው ነገር ነው። የተለየ ሰርተፊኬት አለሽ ወይ? አሰልጣኝ ስልጠና አለሽ ወይ? አሰልጣኝ ስልጠና አለ፣ ግን ያው ሰሞኑን ይሰጠናል በቅርቡ። እስካሁን አልወሰድኩም። ይሰጣችኋል በሚል እያሰሩ ባሉበት ይሰጣችኋል በሚል አሁን ዝግጅት ላይ ነው። ኦኬ። ስልጠና ሊሰጥና በመጨረሻ ህይወትን የት እናገኛት? በእድሜ ትንሿ ጎበዝ ጠንካራ ልጅ ነሽና ገና አልተጀመረም ህይወት። ነገር ግን የማትረሹ ቻሌንጅ ምንድነው በህይወትሽ? እና እንዲህ አርጌ ተወጥቻለሁ፣ ሴቶች ደግሞ ይሄን ከኔ ልትወስዱ ይገባል የምትይል ነገር ምንድነው? ያው በኔ በኩል እንግዲህ ተስፋ አትቁረጡ ነው የምለው። ተስፋ አለመቁረጥ ነው መታገል ህይወትን እየሰሩ አንዳንዱ አሁን ተስፋ ቆርጦ ብዙ ነገር የሚያደርጉ አሉ። የተለያየ ቦታ ሱስ ቦታም ሊሆን ይችላል። የተለያየ ቦታ ላይ አለመገኘት፣ ስራ መስራት አለባቸው ብዬ ነው የማምነው። እንደኔ ስራ መስራት ጥሩ ነው። የተለያየ በቃ በፊልዳቸው መስራት መበርታት። ሌላ እንግዲህ እኔ እንኳን ገበያ መነጨው ከ5ኛ ክፍል ጀምሬ ነው አትይ። በመጨረሻ የት ጋር እናገኛት ህይወትን? እስቲ የዛሬ ስንት አመት የት ላይ እናገኝሽ? እንግዲህ ከእግዚአብሔር ፍቃድ ጋር ረጅሜን ስፖርት አስፋፍቼ ወደ ጂም ቤት ጠቅልዬ ያው ባለበት ቢሆን ምንትኑ ጂም ቤት ተከፍቶ ሳፖርት የሚያደርገ ቢኖር ከእግዚአብሔር ጋር እንግዲህ የሚያግዝ ሰው ያስፈልጋል። ምንድነው የምትፈልጊው? እስቲ በዚህ አጋጣሚ መልእክትሽን ለሚመለከተው አካል ወይም ባለድርሻ አካላት ማስተላለፍ ትችላለሽ። ምንድነው የምትፈልጊው?
ቢኖርማ ጥሩ ነው። ግን ያው የምፈልገው እኔ በቃ ትልቅ ጂም ቤት ከፍቼ በስሜ እንዲኖር ህዝቡን ማገልገል ማህበረሰቡን ማገልገል ነው የምፈልገው ፍላጎቴ በዚች እድሜ እና ጤናማ እንዲሆን ህብረተሰቡ መጠበቅ። ለምሳሌ ይሄ ቀጧት ቢሆን ከሰዓት ማሰራበት ቢመቻች አስተዳደር ቦታ ቢመቻችልኝ ነው። አዎ ከጧት አሁን እዚህ ጋር ይሰራሉ። ከጧት 12 ሰዓት ስለሆነ ያንታል እንትን ይሄ ምንድነው ታክሲ ምናምንም የለውም ተሽከርካሪ አይመጣም ብዙም እንደዛ ስለሆነ ከሰዓት ደግሞ እንስራ ብንል ሙሉ ነው ህብረተሰቡ ህዝቡም ይወጣል መንገዱ ይጨናነቃል። ይሄ ስላለ ከሰዓት ደግሞ ማሰራበት መንገድ ቢመቻች እንጂ ምን ከፍተሽ ደግሞ ሰዓት የመቼ ነው ረፍተሽ አንቺ? አሁን የረፍቴ እሑድ ቀን ነው። እሑድ ቀን ብቻ ነው። ሰኞ ማክሰኞ ሮብ ዛሬ የሰራንበት ቦታ ላይ ታሰሪያለሽ ነው? ማክሰኞ ሐሙስ ቅዳሜ ዛሬ የሰራንበት ቦታ ሰኞ ሮብ አርብ ደግሞ ዘኛው አልመጣውማ። ስለዚህ አንድ ከሰኞ እስከ ቅዳሜ ድረስ ታሰሪያለሽ ማለት ነው። በደንብ ምግብ ያስፈልግሻል። በደንብ ምግብ ያስፈልግሻል። ቤት ለቤትም ቢስተካከልልኝ የሚደውልልኝም ቢኖር እየሄድኩ ማሰራት እችላለሁ ብለሽ ነበር። መልክሽ አስተላልፊ ይሄንን ተጠቀሚበት። ያው ስሩ ስፖርት ለጤንነት እድሜን ይጨምራል ብያለሁ። እድሜን አይጨምርም ነው የሚሉ አብዛኛው ሰው ግን ይጨምራል። ትልቅ ሆነሽ ህፃን ያደርጋል ስፖርት ማለት ነው። እኔ ያየሁት ነው ምንሽ በስፖርት ዓለም ላይ ጥሩ ነው ብዬ ነው ማምነው። ትዋ ፕሮግራማችን ከአሰልጣኝ ህይወት ብርሃኑ ጋር ቆይታ አድርጌ ነበር። እንግዲህ ቀደም ሲል እንደተመለከታችሁት በእድሜዋ ትንሿ ጎበዝ በርቺ አይዞሽ ልትባል የሚገባ ልጅ ነችና በተለይ ሴቶች ከሷ ብዙ የምንማረው ነገር አለ። ተስፋ ሳይቆርጡ መስራት ወደፊት ራዕይን ለማሳካት በጣም አስፈላጊ እንደሆነ ከሷ አንደበት ሰምተናል። አይዞሽ በርቺ ልትሏት የምትችሉ ሰዎች ደግሞ አድራሻዋን እዚህ ጋር እናስቀምጣለን። ደውሉላት። ቤት ለቤትም እየመጣሁ ማሰራት ፈልጋለሁ እያለች ነውና ከሷ ጋር ነው ቆይታ ያደረግነው። ህይወትዬ ያሰብሽው እንዲሳካልሽ እመኛለሁ። ግራለሁ። እሺ እሺ እሺ። እኔ ማመሰግንሻለሁ።